በ72 ሰዓት ውስጥ ስለሚወሰደው የወሊድ መከላከያው ፖስት ፒል የሚነሱ አንዳንድ ጥያቄዎችን እንመልሳለን። እስከ መጨረሻ አብራችሁን ቆዩ። የመጀመሪያው ጥያቄ ምንድነው? የ72 ሰዓቱ የወሊድ መከላከያ ወይም ኤመርጀንሲ ፖስት ፒል የምንለው ከ5 ቀን በኋላ ይሰራል ወይ ነው። መልሱ ምንድነው? አይሰራም ነው። ሲጀመርም በትክክል የሚሰራው ወይም እርግዝናን የሚከላከለው ይህ መድኃኒት ከ3 ቀን በፊት ያ ማለት ከ72 ሰዓት በፊት ወይም በ72 ሰዓት ውስጥ ከተወሰደ ብቻ ነው። ነገር ግን እስከ 5 ቀን ድረስ ያገለግላል። ከረሳችሁት ለምሳሌ እስከ 5 ቀን ያገለግላል፣ ግን እየቀነሰ ነው የሚሄድ የመከላከል አቅሙ ማለት ነው። በሁለተኛ ደረጃ የሚነሳው ጥያቄ የ72 ሰዓቱ ፖስት ፒል ወይም የወሊድ መከላከያው የወር አበባ ያዘገያል ወይ ነው። መልሱ ምንድነው? አዎ ያዘገያል። ነገር ግን እዚህ ጋር ማስተዋል ያለባችሁ ነገር ምንድነው? ያዘገያል ብቻም አይደለም፣ ባጭሩ የወር አበባ ያዛባል ነው የሚባለው። ወይም ያዘገያል፣ ካለዛም ደግሞ ቀድሞም ሊመጣችሁ ይችላል ማለት ነው። በመሀልም ቁርጥ ቁርጥ እያለ እንግዲህ የወር አበባ ሊያስቸግራችሁ ይችላል ማለት ነው። እንደዚህ ያደርጋል ማለት ነው። ሶስተኛው ጥያቄ ምንድነው? ይህ የወሊድ መከላከያ መስራትና አለመስራቱም እርግጠኝነት ማወቅ የምንችልበት መንገድ ምንድን ነው? እንግዲህ አንድ ነገር ብቻ ነው የምናውቅበት መንገድ ያለው። ያ ምንድን ነው? የሚቀጥለውን የወር አበባ ጠብቀን መምጣት አለመምጣቱን ቸክ በማድረግ ብቻ ነው ማለት ነው። እንግዲህ ከመጣ እርግዝና አልተከሰተም፣ ኦልሬዲ ሰርተውልናል ማለት ነው። ነገር ግን እርግዝና ከተከሰተ ደግሞ የወር አበባው አይመጣም ማለት ነው። ነገር ግን እዚህ ጋር መፍራት የሌለባችሁን ነገር እንግዲህ ግንኙነት በተደረገ ቀደም ብላችሁ ያ ማለት በአንድ ቀን ውስጥ ወይም በ24 ሰዓት ውስጥ ቶሎ ከተጠቀማችሁት እንግዲህ የማርገዝ ቻንሳችሁ በጣም ይቀንሳል ወይም የመከላከል አቅሙ የመድኃኒቱ በጣም ይጨምራል ማለት ነው። ነገር ግን እዚህ ጋር ማስተዋል ያለባችሁ እስከ 7 ቀን ከዘገየባችሁ የወር አበባችሁ ሂዳችሁ የእርግዝና ምርመራ ማድረግ ይጠበቅባችኋል ማለት ነው። ምክንያቱም ተፈጥሮም ሊሆን ስለሚችል ማለት ነው። በአራተኛ ደረጃ ደግሞ የሚነሳው ጥያቄ ለስንተኛ ጊዜ ተደጋግሞ ይወሰዳል የሚል ጥያቄ ይነሳል ማለት ነው። ይህ መድኃኒት እንግዲህ በዚህን ያክል ጊዜ ተደጋጋሚ ቢወሰድ ይበቃል ወይም ይህን ያክል የሚባል ቁጥር ስፔሲፊክ ቁጥር የለውም። ነገር ግን እዚህ ጋር ማስተዋል ያለባችሁ ይህን መድኃኒት ተደጋጋሚ ጊዜ በወሰዳችሁት ቁጥር ለምሳሌ በ3 ወር ውስጥ ወይም በ6 ወር ውስጥ በጣም ተደጋጋሚ የምትወስዱት ከሆነ እንግዲህ እርግዝና የመፈጠር ቻንሱ በጣም ከፍተኛ ይሆናል። ምክንያቱም አንደኛ ሰውነታችሁ እየለመደው ይሄዳል፣ ፕላስ ደግሞ የሆርሞን መጠኑን በጣም ከፍተኛ ስለሆነ የወር አበባ መዛባትና የተለያዩ የጎንዮሽ ጉዳቶች ያስከትልባችኋል ማለት ነው። ስለዚህ ይህንን ፖስት ፒል ወይም የወሊድ መከላከያውም እንደ ቋሚ የወሊድ መከላከያም ስላልሆነ ተደጋጋሚ መጠቀም የለባችሁም ማለት ነው። ምክንያቱም ተደጋጋሚ በተጠቀማችሁ ቁጥር እንደነገርኳችሁ የማርገዝ ቻንሳችሁ ያልተፈለገ እርግዝና የመፈጠር ቻንሱ በጣም ከፍተኛ ይሆናል ማለት ነው። ሌላኛው ጥያቄ ደግሞ ከግንኙነት በፊት ቢወሰድ እዛ ግንኙነት ስናደርግ ይከላከልልናል ወይ የሚል ጥያቄ አለ። ይህ በፍጹም መደረግ የሌለበት ነው። ምንም አይከላከልላችሁም። ይህ መድኃኒት መወሰድ ያለበት ያልተፈለገ ግንኙነት ወይም የግብረ ስጋ ግንኙነት ካደረገ በኋላ ነው ሊወሰድ የሚችለው እንጂ ከዛ በፊት ከተወሰደ እንግዲህ ምንም አይነት ነገር አይሰራም ማለት ነው መድኃኒቱ። ስለዚህ ከግንኙነት በኋላ መወሰድ ያለበት መድኃኒት ስለሆነ በፊት መውሰድ አይጠበቅባችሁም ማለት ነው። እንዳልኳችሁ ደግሞ ቶሎ ብላችሁ መውሰድ ከግንኙነት በኋላም ቢሆን እንግዲህ ቶሎ ብላችሁ በአንድ ቀን ውስጥ ብትወስዱት እንግዲህ በጣም ውጤታማ ይሆናል ማለት ነው። ይህ በ72 ሰዓት ውስጥ የሚወሰደው የወሊድ መከላከያ ጉዳቶቹ ምንድን ናቸው ነው የመጨረሻው ጥያቄ። እንግዲህ የመጀመሪያው ጉዳት ምንድን ነው? እርግዝና ያስከትላል ነው። ሲጀመር መድኃኒቱ እርግዝናን ለመከላከል ነበረ ሲወሰድ የነበረው። ነገር ግን የሚበዛ በተደጋጋሚ የሚወሰድ ከሆነ እንግዲህ እርግዝና ይከሰታል ማለት ነው፣ ያልተፈለገ እርግዝና። በሁለተኛ ደረጃ ደግሞ የወር አበባ መዛባት ያስከትላል። ይህ የወር አበባ መዛባት እንግዲህ ብዙዎችን ሲያስቸግር ይስተዋላል ማለት ነው። በሶስተኛ ደረጃ ደግሞ ምንድን ነው? ለምሳሌ ይህንን መድኃኒት ለረጅም ጊዜ በተደጋጋሚ ስትጠቀሙ የቆያችሁ ሰዎች ከሆናችሁ ወይም ሴቶች ከሆናችሁ እንግዲህ ለማርገዝ ባቀዳችሁ ሰዓት እንግዲህ የእናንተን እርግዝና የማዘግየት ነገርም ሊያስከትል ይችላል ማለት ነው። ይህ የወሊድ መከላከያ እንግዲህ እስከ 5 ቀን ይስራ ይባል እንጂ ትክክለኛ የሚሰራው ወይም ውጤታማ የሚሆነው እስከ 3 ቀን ድረስ ነው። ነገር ግን እስከ 5 ቀን ድረስም ፕሮባቢሊቲ ያለው ለምሳሌ ከረሳችሁት እንግዲህ በአራተኛው በአምስተኛው ቀን ያ ማለት እስከ 120 ሰዓት ድረስ ቆይታችሁ ብትወስዱትም እንግዲህ ከ72 እስከ 87% እንግዲህ የመከላከል አቅም አለው ነው የሚለው ሳይንሱ። ስለዚህ ይህ የወሊድ መከላከያ ሞስት ፕሮባቢሊ እስከ 5 ቀን ይሰራል ማለት ነው። ከ5 ቀን በኋላ ግን አይሰራም ማለት ነው። የዛሬው ቪዲዮ ይህን ይመስል ነበረ። ቤተሰቦች ከጠቀማችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ ብታደርጉ ደስ ይለኛል። ጥያቄ ፍጥርባችሁ ነገር ካለ ደግሞ ኮሜንት ላይ ያስቀምጡ፣ የሁላችሁንም መልሳለሁ። ስለነበረን ጊዜ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ።